በኢትዮጵያ የሚገኙ የጤና ባለሙያዎች የምንሰራው ስራና የሚከፈለን ደመወዝ ተመጣጣኝ ባለመሆኑ ተገቢው ክፍያ ይከፈለን ሲሉ ለአንድ ወር የሚቆይ የማህበራዊ ሚዲያ እንቅስቃሴ መጀመራቸውን አመለከቱ። እስከ ግንቦት 3 2017 ለጥያቄያቸው ምላሽ ካላገኙ የስራ ማቆም አድማን ጨምሮ ሌሎች ህጋዊ እርምጃዎችን ለመውሰድ መዘጋጀታቸውን ለፌዴራሉ ጤና ሚኒስቴር በደብዳቤ ማሳወቃቸውን ተናግሯል። የጤና ሚኒስቴር በበኩሉ ጉዳዩን እንደሚመለከተው አስታውቋል። አለምነው መኮንን ከፍተኛ ሐኪሞችን ጨምሮ ሌሎች የጤና ባለሙያዎች እንደሚሉት አሁን ባለው የኑሮ ሁኔታ ባለሙያዎቹ የሚከፈላቸው ደሞዝና የሚሰሩት ስራ በቅጡ ኑሮ ለመምራት አላስቻላቸውም። በርካታ ሰዓት በስራ እንደሚያሳልፉና በቂ እረፍትና ተመጣጣኝ ክፍያ እንደማያገኙ አስረድተዋል። 3 ሽፍት አንድ ባለሙያ 36 ሰዓት ይሰራል። በቂ የሆነ ክፍያ የተከፈለን አይደለም። ማክሲመም አንድ ዶክተር 9,000 ብር ነው የሚያገኘው ግሮዝ ሳላሪ። አንድ ስፔሻሊስት 11,300 ብር ነው ግሮዝ ደሞዝ። ስለዚህ ሳላሪ ይስተካከልልን ነው። ሌላ እንቅስቃሴውን የሚደግፉ ሐኪም ደግሞ ሐኪሞችና የጤና ባለሙያዎች የሚያገኙት ወርሃዊ ክፍያም ቢሆን ለኑሮ በቂ አይደለም ነው ያሉት። ስትሆን 11,305 ብር ነው። እንደው የሚገርም ደግሞ ሌላው ማለት ነው ስፔሻላይዜሽን ስንማር 12,579 ብር ይከፈላል። እየተማርክ እያለ ስትመረቅ 11,305 ይሆናል እና 11,305 እየተከፈለው አንድ ሰው እንዴት አዲስ አበባ እንደሚኖር እንዴት ባህር ዳር እንደሚኖር አሳስበው። ስፔሻላይዜሽን ይባላል። የማህፀንና ሐኪም ስፔሻሊስት ነኝ። የመካንነት ስፔሻሊስት ሆን 2 ዓመት መማር አለብኝ። ተምሬ ስጨርስ 5 ሳንቲም አይጨምርም ደግሞ። ለባለሙያዎቹ ሌላው የቅሬታ ምንጭ የሆነው ደግሞ ሆስፒታሎች በባለሙያ መመራት አለመቻላቸው እንደሆነ አንድ አስተያየት ሰጪ የጤና ባለሙያ በሰጡት አስተያየት ገልጸዋል። ወረዳ ውስጥ ያለ ሆስፒታል ከሆነ የወረዳው ካቢኔ ነው ሊትራሊ ካቢኔ፣ የወረዳው አስተዳዳሪ፣ የወረዳው ፋይናንስ ኃላፊ ጉዳይ ምናምን ይሆናል። ይሄ ነው የሚመራው። እሱ ስራ አስኪያጅ ይሾማል ሆስፒታል። ለዚህ አይደለም የሚመሩት ሆስፒታሎች። በአንዳንድ አካባቢዎች ደግሞ በንቅናቄው አስተባባሪዎች ላይ ዛቻ እየደረሰባቸው መሆኑን የድሬዳዋ አስተዳደር ጤና ቢሮን እንደ አብነት ጠቅሰው አመልክተዋል። በጉዳዩ ዙሪያ አስተያየት እንዲሰጡን ለድሬዳዋ አስተዳደር ጤና ቢሮ ኃላፊ ለዶክተር ጽጌሬዳ ክፍሌ ያደረግነው የስልክ ጥሪና አጭር የእጅ ጽሑፍ መልእክት ምላሽ አላገኘም። በሁሉም የሀገሪቱ አካባቢዎች የሚገኙ አብዛኞቹ የጤና ባለሙያዎች የንቅናቄው ደጋፊዎች እንደሆኑ የሚገልጹት አስተባባሪዎቹ ጥያቄዎቻቸው ፖለቲካዊ እንዳልሆኑም ያስረዳሉ። አሁን የግለሰብ ጥያቄ የተወሰነ ጉዳይ ጥያቄ አይነት ለማስመሰል የሚችልበት መንገድ አለ፣ ግን እንደዛ አይደለም። ብዙ መስዋዕትነት እየተከፈለ ለዚህ ደርሰናል። ከዚህ በኋላ ግን አስቸኳይ ምላሽ እንሻለን። የጤና ባለሙያዎቹ 12 ጥያቄዎች እንዲመለስላቸው ለጤና ሚኒስቴር ማቅረባቸውን አመልክተው ጥያቄዎቻቸው እስከ ግንቦት 3 2017 ዓ.ም ምላሽ ካላገኙ የስራ ማቆም አድማን ጨምሮ ሌሎች ህጋዊ ያሉትን እርምጃ እንደሚወስዱ አስጠንቅቀዋል። ለጤና ሚኒስቴር የሰጠነው የ30 ቀን እነዚህን ጥያቄዎችን አይተው መልስ ሊሰጠን ነው። ሌሎች ሀገሮች ላይ ኬንያ ላይ፣ ህንድ ላይ፣ ዩናይትድ ኪንግደም ላይ፣ ዩኤስኤ ላይ እንዳደረጉ ስራ ማቆም እንቅስቃሴዎች ልናደርግ እንችላለን። እስከ 30 ምንም አይነት መልስ ካልመለሰልን የጤና ሚኒስቴር የጤና ባለሙያ የስራ ማቆም እንዲያደርግ ህጉ ይፈቅድለት ይሆን ስንል ጠበቃና የህግ ባለሙያ አቶ ሙሉ አለም ዘውዴን ጠይቀናል። ህጉ የጤና ባለሙያዎች የስራ ማቆም አድማ እንዲያደርጉ አይፈቅድም ብለዋል። የአየር መንገድ፣ መብራት ኃይል፣ የውሃ አገልግሎት፣ የከተማ ቀላል ባቡር፣ ሆስፒታል፣ ክሊኒክ፣ መድኃኒት ማከፋፈያ፣ የእሳት አደጋ፣ ቴሌኮሙኒኬሽን ወዘተ እነዚህ ላይ የሚሰሩ መብታቸውን የሚያስጠብቁበት ሌላ ሜካኒዝም ነው በህጉ የተቀመጠ እንጂ የስራ ማቆም አድማ ማድረግ እንደማይችሉ በልዩ ሁኔታ አዋጁ ክልከላ አድርጎባቸዋል። የጤና ሚኒስቴር የህዝብ ግንኙነትና የጤና ኮሚኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ ጉዳዩን ሚኒስቴር መስሪያ ቤታቸው እየተመለከተው እንደሆነ አመልክተዋል። የደሞዝ ጭማሪ ጥያቄ እንዳለ የሆኑ ደግሞ የነን ሳለሪ ኢንሴንቲቭ የሚባሉ ከደሞዝ ጭማሪ ውጭ ያሉ ደግሞ የተለያዩ ጥቅሞች በፓኬጅ ደረጃ እየተያዩ ያሉ ጉዳዮች አሉ። በተለይም እንደ ጤና ሚኒስቴር እና ከሚመለከታቸው አካላት ጋር በዚህ ጉዳይ ላይ በጣም እየተሰራ ያለው ይሄኛውን ነው። ሁለተኛው እንደተባለው ከደሞዝ ጭማሪ ጋር ተያይዞ ያለው ነው። ነን ሳለሪ ኢንሴንቲቭ ላይ በተለይ በእኛ ከፍተኛ አመራሮች በዚህ ላይ ትኩረት ተሰጥቶ እየተሰሩ ያሉ ስራዎች አሉ። ጉዳዩ በከፍተኛ የስራ ኃላፊዎች ጭምር እየታየ በመሆኑ የጤና ባለሙያዎች የገቡትን ቃል በመጠበቅ ስራ ያቆማሉ የሚል እምነት እንደሌላቸውም ዶክተር ተገኔ አመልክተዋል። ለዶይቼ ቬለ ዘገባ አለምነው መኮንን። ወደ ሁለተኛው የዜና መጽሔታችን ስናመራ የዓለም የምግብ መርሃ ግብር ወይም በእንግሊዝኛ ምህጻሩ WFP ሰሞኑ ባወጣው መግለጫ
ኢትዮጵያ ውስጥ ከ10 ሚሊዮን በላይ ሰዎች ለረሃብና የተመጣጠነ ምግብ እጥረት ተጋልጠዋል ብሏል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በዚህ ጉዳይ ላይ ከዶቼ ቬለ ለቀረበለት ጥያቄ በሰጠው ምላሽ መንግስት ይህን ቁጥር አይቀበለውም ሲል መልሷል። የተቋሙ የህዝብ ግንኙነት የስራ አስፈጻሚ እንዳሉት የዓለም ምግብ መርሃ ግብር ይህን ቁጥር ለማወቅ የትና መቼ ጥናት እንዳደረገ ግልጽ አለመሆኑን በማንሳት የጥናቱን ተገቢነትም ጥያቄ ውስጥ አስገብተውታል። ሰለሞን ሙጬ በተባበሩት መንግስታት ድርጅት የዓለም ምግብ መርሃ ግብር ወርልድ ፉድ ፕሮግራም በኢትዮጵያ እየተከሰቱ ያሉ ግጭቶች፣ ቀጠናዊ አለመረጋጋት፣ መፈናቀል፣ ድርቅና የኢኮኖሚ ቀውስ በሚሊዮን የሚቆጠሩ ሰዎች በቂ አልሚ ምግብ እንዳያገኙ ማድረጉን፣ ረሃብና የተመጣጠነ ምግብ እጥረት እየጨመረ መምጣቱን አስታውቋል። ድርጅቱ የህይወት አድን ምላሽ በከፍተኛ የገንዘብ እጥረት በመጎዳቱ የምግብ እርዳታ የማጣት ስጋት እጅግ ተጋላጭ የሆኑ 3.6 ሚሊዮን ዜጎችን ጨምሮ በተመጣጠነ ምግብ እጦት ሳቢያ ክትትል ለሚያስፈልጋቸው 650 ሺህ ሴቶችና ህጻናት ያድርግ የነበረውን ድጋፍ ለማቋረጥ መገደዱን ገልጿል። አክሎም ኢትዮጵያ ውስጥ ለሚያከናውናቸው መሰል ስራዎቹ ተጨማሪ ገንዘብ በአስቸኳይ ማግኘት ካልቻለ ለ3.6 ሚሊዮን ሰብአዊ ድጋፍ ፈላጊ ሰዎች የሚያቀርበው የነፍስ አድን የምግብ ድጋፍ በሳምንታት ውስጥ እንደሚቋረጥ አስጠንቅቋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ዶክተር አለማየሁ ወጫቶ እንደ መንግስት ይህንን ቁጥር ለመቀበል ይቸግረናል ብለዋል። ኃላፊው አክለው ለዶቼ ቬለ እንደተናገሩት ኢትዮጵያ ውስጥ በአሁኑ ወቅት ሰብአዊ ድጋፍ አስቸኳይም ቢሆን የሚሹት ቁጥር እየተጠና በመሆኑ ይህን ያህል ነው ብሎ መናገር ያስቸግራል። የኢትዮጵያ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ዶክተር አለማየሁ ወጫቶ እንደ መንግስት ይህንን ቁጥር ለመቀበል ይቸግረናል ብለዋል። ኃላፊው አክለው ለዶቼ ቬለ እንደነገሩት ኢትዮጵያ ውስጥ በአሁኑ ወቅት ሰብአዊ ድጋፍ አስቸኳይም ቢሆን የሚሹት ቁጥር የተጠና በመሆኑ ይህን ያህል ነው ብሎ መናገር ያስቸግራል። ሀገሪቱ በጣም እንደደቀቀች፣ ሰው በጣም እንደተጎዳ፣ በጣም ከቁጥር በላይ አጋን ነው ለራሳቸው ፋይዳ ወይም ለራሳቸው ጥቅም ስሉ ይሄን የሚያደርጉበት ሲስተም አለ። ስለዚህ ይሄን ቁጥር እንደ መንግስት እኛ ለመቀበል የምንቸገር ነው የሚኖረው። ለምን? በምን ጥናት ነው የተጠናው? ጥናቱ ምን ያክል ዳራው ትክክለኛ ነው? በምን ያክል ዘዴ ነው የተጠናው? ሜቶዶሎጂው ምንድን ነው? አፕሮፕሪየት ሜቶዶሎጂ ነው ወይ የተጠቀሙበት? ወይንም ከአንድ ቦታ ሰምፕል ወስዶ ዝም ብሎ ፒክ አድርገው ይሄ ያክል ይሆናል ተብሎ በደመነፍስ የሚጠና ጥናት ውጤት ነው? ይሄንንስ ከመንግስት ጋር ተቀናጅተው ሰርቷል ወይ? ምክንያቱም መንግስትና መንግስት ነው አንድን ሀገር የሚያስተዳድረው። ስለዚህ እንደዚህ አይነት ቁጥሮች አዳጋች ናቸው። መንግስት እንደ ዝም ብሎ ተቀብሎ እንዲህ ተብያለሁ ብሎ የሚልበት መንገድ አይመስለኝም። ከዚህ ቁጥር በተጨማሪ ግን እየጨመረ የመጣ ረሃብ ስለመኖሩም ይኸው ተቋም ታውቋል። ኢትዮጵያ ውስጥ ረሃብ የለም። ረሃብ በተለያዩ መንገድ ረሃብ ሊኖር ይችላል። ተውና እኛ አድገው ሄደዋል የተባሉ ሀገሮች ረሃብ የለም ማለት ይቻላል። ስለዚህ ረሃብ ዳራውና ያለው ከቨሬጁ ሊለያይ ይችላል እንጂ መጠኑ ሊለያይ ይችላል እንጂ ሀገራት ከረሃብ ነፃ ናቸው ኮምፕሊትሊ ብሎ ማለት በጣም ይከብዳል። እንደዛውም በማደግ ላይ እንዳለ ሀገር በተለያየ ምክንያት በረሃብ የሚጎዱ ወይንም ለረሃብ የተጋለጡ ወገኖች ሊኖሩ ይችላሉ። ግን ያ ማለት አጠቃላይ ሀገሪቷ ረሃብ ውስጥ ናት ማለት ነው ወይ? በምን መንገድ ማኔጅ እናድርግ? ምን አይነት ክፍል ነው? በምን ምክንያት ነው ያራብ የመጣው የሚለውን አጥንቶ ፊቱን ምላሽ ለመስጠት እየተሰራ ያለው ትልቁ ንቅናቄ ይሄ ነው። ለዛ ነው ሰብአዊ ድጋፍ በራስ አቅም የሚለው ንቅናቄ እየተሰራ ያለው። የዓለም ምግብ መርሃ ግብር ኢትዮጵያ ውስጥ ለረሃብና ምግብ እጥረት ተጋልጠዋል ካላቸው 10 ሚሊዮን በላይ ዜጎች 3 ሚሊዮን ገደማዎቹ የግጭትና የከፋ የአየር ንብረት ጠባይ ሰለባዎች ሆነው ከቀያቸው የተፈናቀሉ ስለመሆናቸው ጠቅሷል። በአማራ ክልል እየቀጠለ ያለው የጸጥታ መናጋት የድርጅቱን የሰብአዊ ተግባር እያስተጓጎለ መሆኑን የጠቀሰው ይህ ድርጅት በዚህም ምክንያት የድርጅቱን በክልሉ ውስጥ ከግማሽ ሚሊዮን በላይ ለአደጋ ተጋላጭ የሆኑ ዜጎችን የመድረስ አቅም አስኪ ማድረጉንም አመልክቷል። የአሜሪካ ተራድኦ ድርጅት ድጋፍ በማቋረጡ ምክንያት የደረሰውን ጉዳት የጠየቅናቸው የኢትዮጵያ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚው ዶክተር አለማየሁ ወጫቶ ጥናት የሚፈልግ ነው፣ በደመነፍስ እንዲህ ነው ብሎ መናገሩ ለስህተት ይዳርጋል ብለዋል። ይሄ ጥያቄ ቀጥታ ጥናት የሚፈልግ ነው። ይሄ 3-4 ወር ላይ ምን ኢምፓክት አለ ብሎ አሴስሜንት መስራት ያስፈልጋል። መንግስት በዘላቂነት እርዳታን በራስ አቅም ለመሸፈን አሰራር ዘርግቶ ጥረት እየተደረገ መሆኑንም የተቋሙ የስራ ኃላፊ ለዶቼ ቬለ ተናግረዋል። ለዲ ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ።
አዲሱ የትግራይ ጊዜያዊ አስተዳደር ሰላማዊና ዲሞክራሲያዊ የትግል መንገዶችን እየዘጋ ነው ሲሉ በክልሉ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ገለጹ። አረና ትግራይ፣ ባይቶናና የትግራይ ነጻነት ፓርቲ በጋራ በሰጡት መግለጫ እንዳሉት አዲሱ የትግራይ ጊዜያዊ አስተዳደር ሁሉንም ባገለለ መልኩ ካቢኔውን አዋቅሯል ሲሉ